ሸይጣን ጋይስ ቪዲዮ ላምጣላችሁ ጋይስ ላምጣ ወይስ ዝም ብላችሁ በቃ ይሄው ነው ቃል በቃል የተነጋገሩት። ኤልሻዳይ ሁማኔር ቤት አሁን በመስቀል እከፍታለሁ። ግን የሚገርምሽ ነገር ከሁማኔር ቤቴ ከሱቄ በኋላ የት እንደምገኝ ታውቃላችሁ? እዚሁ ቲክቶክ ላይ የምጠፋ ከመሰላችሁ እኔ እዚሁ ቲክቶክ ላይ ነው ያለሁት አለ ቃለች ማለት ነው። ቃል በቃል ላምጣው ይምጣ። ኦኬ ኦሬዲ ሰምታችሁታል ብዬ ስለማስብ ነው። እሺ ያ ቃል በቃል እንደዛ ስትል ጋይስ እሷም ትላንትና እናቴ ተሙት አሁን ብለም ሸይጣን ሰው ጋይስ እንደዚህ ቅን ብቻ ነው እንደ ቅልቅል ይላል። አውዝ ብላ ይሁት እዚህ ጋር አይ ቲንክ እዚህ ላይ ነው። እስቲ she look or because the way she landed that. I know, get that tear. እስቲ እዩት ጋይስ፣ እዚህ ላይ እንዳው ሁለቱንም ተቀናብሯል። እዚህ ጋር ይከፈታል። የት ነኝ እኔ? ግን ሂውማኔር ቤቴ አይደለም ቲክቶክ ላይ ነው። አይ ኖ እዩት። እናቴ ትሙት ይሄን ያለችው መቼ መሰላችሁ? ዝም ብዬ ይሄን ቪዲዮ ስሰማ ሳልጀሪዮ ነገር ሪያክሽን እንደምታደርግ እንደዚሁ ልብ ያወቀው ዝም ብሎ በቃ እንደዚህ እናቴ ትሙት የሆነ ብዬ አለፍኩት። እሺ እኔ ተከታታይ አይደለሁም በነገራችን ላይ ኤልሻዳይ አውቃታለሁ እንጂ ተከታታይ አይደለም። ፔጇንም አላውቀውም ጋይስ። ቅንጥብ ነው እንጂ ማለት ይሁት ጋይስ። ጀምሮ ሂውማኔር ቤቴ ይከፈታል። የት ነኝ እኔ? ይዋት ጀምሮ ሂውማኔር ቤቴ ይከፈታል። ከመስቀል ጀምሮ አለች ሁማኔር ቤቴ ይከፈታል። ከተከፈተም በኋላ የት ነኝ? እዚሁ ቲክቶክ ላይ ነው ያለሁት መቼም አልጠፋም አለች። ስሞት ጀምሮ ሂውማኔር ቤቴ ይከፈታል። የት ነኝ እኔ? ግን ሂውማኔር ቤቴ አይደለም ቲክቶክ ላይ ነው። አይ ኖ ይሄን ዘብር ብዙ ሰዎች ጸጉር ይጠይቁኛል ማለት ነው። ጌመሮቹ ምናምን ቤት አለምና እንትናት ከፈለጋችሁ እጀምራለሁ እዛ ከዝናለችኝ ከእሷ ጋር እንትንላለን። እሺ ፈልጉ እኮ ላናግራትና ማለት ነው። አቤላለ ጀምሮ ከመስቀል ጀምሮ አለች። ቆይታለች እኮ ካለች እኮ እንትና እንደውም ማስታወቂያ ሁላ ኪዲ ምናምን ሰርታ ሀቢባ ሁላ ማስታወቂያ ከፈለግሽን ያለው ሁላ ብላ አውርታ ትላንት መታ እመብራን ደግሞ እመብራን እግዚአብሔር ምናምን ለምን እንደምትጨምር ነው ግራ የምትገባኝ። እመብራን አለች ብዙ ቲክቶከሮች ምናምን ኧረ በስማም ሰው ግን ኧረ በስማም ግን ደግሞ ይቀኑብኛል አውቃለሁ ኦዲየንስ ይዤባችኋለሁ ምናምን ብላ ደግሞ ታለቅሳለች። ኦዲዮ ራሱ ማይዋጣልኝ ሰው ነች በነገራችን ላይ። ቅንቅናምነት ምቀኝነት ነው መሰለኝ እንደዚህ ኩባያ አድርጎ ያስቀረሽ። እግዚአብሔርን ቀንጨርቱ ነገር ነሽ። እሺ እናቴ ትሙት ቀንጨርቱ ነማ ኤልሻዳይ የሆነ ልብስ ትልበስ ለብሳ ነገ ትመጣለች። እንደዚህ ትላለች። እስቲ በሁማኔር ከተፎካከርሻት ትምህርትም ተማሪ እስቲ ተመረቃ የለ አሁን እስቲ አንቺም ተመረቂ ተፎካከሪያት። ጥሩ ነው እኮ አንዳንዴ ፖዚቲቭ ፉክክር እኮ ደስ ይላል። ትምህርትም ተማሪ እስቲ ተፎካከሪ። እዚህ ጋር ነው እሱን አትችዩ። አርቲፊሻል ኢንተለጀንት ይሄን አትችዩ። አንቺ የምትችዩ ልብስ ያው በብር ነው የሚመጣው። ለዛ ደግሞ ለብሩ ደግሞ ያው ቲክቶክ አለ። ይሄን ብቻ ነው የምትችው። የጭንቅላት ነገር እስቲ ደግሞ ተወዳደሪያት። አባትሽ የማይኖርበት ቤት ውስጥ ነው ኤልሻዳይ የምትኖር። ይሄ ቅንድቤ ለምን ነው ትልቅ የሆነው? እስቲ ተኮሳትሬ ነው እንዴ? ኩሉ ይጠረጋል። ምን አባቱ ነው የኔ ኩሉ እንዴ? የኔ ቅንድብ ነው እንዴ? አይ ምንድን ነው? ማን ነው ይጠረጋል? ተጠረገ ያ እንደዚህ ያለ እኮ ስሟ የአባቷ ቤት አባቷ እንኳን ከነ ልጅው ከነ ጂኒው ከነ ምኑ ተሰብስቦ የሚኖርበት ቤት
ኤልሻዳይ በውጭ በኢትዮጵያ የምትኖረው ቤት ይበልጣቸዋል። በነገራችን ላይ ባክግራውንድ አላየችው እንዴ? የአንቺ ባክግራውንድ ሽቶ ምናምን፣ የኤልሻዳይ ባክግራውንድ ፎቅ ነው። ፎቅ ያቺ ባክግራውንድ መወዳደር የሚችለው ከጂጂ ጋር። ጂጂ ከኋላዋ ድስት አለ፣ ገንፎ አለ፣ አጥሚት አለ። ከኋላዋ ደግሞ የሆነ ሮዝ አምፖል አለ። በቃ እዛ ሴት ያ ከኤልሻዳይ ጋር ትወዳደርም። በነገራችን ላይ እናቴ ትሙት እግዚአብሔር እንዴ አንቺ እንደ ስዕል ደብተር ቀኑ ሙሉ ቀለም ትቀበያለሽ፣ ከስር ሞራ ትቀበያለሽ፣ ከሞራ ስር በራሻ ትቀበያለሽ። በራሻ ያረ ሰዎች ብቻ ነው የሚገባቸው። በነገራችን ላይ እንደዚህ ነገር በራሻ ትቀበያለሽ፣ ከበራሻ ስር ኖራ ትቀበያለሽ፣ ከኖራ ስር ሲሚንቶ ትቀበያለሽ፣ ከሲሚንቶ ስር ጀሶ ትቀበያለሽ፣ ከጀሶ ስር ቀለም ትቀበያለሽ፣ ከቀለም ስር እንደገና የሚታጠብ ቀለም ትቀበያለሽ። ከዛን የሚያብረቀርቅ ከዛ በኋላ ደግሞ እላው ላይ ዶር እያታጠለት ዘንጠሽ ለመውጣት ብዙ ነገር ነው የምትፈጂው፣ ብዙ ነገር። ኤልሻዳይስ ታረጋለች የሆነ ፊልተር። በቃ እዛ ሴት ሰውነቷ ምንም የምትጠቀጥቀው ነገር የለም። እርግጠኛ ነኝ ከኋላ አንዳንድ እኮ ቲሸርት ትለብስና ቲሸርቱ ትልቅ ነው እኮ ጋይስ፣ እንደዚህ ትቋጥሯለች። ጎንበስ ስትል የተቋጠረችው ቲሸርት ታዩታላችሁ። እናቴ ትሙት የአባቷን ቲሸርቱን ላይ እየለበሰች ኤልሻዳይ ያንን ልብስ ትሞለዋለች። የሆነ ግርማ ሞገስ አላት። በነገራችን የሆነ ግርማ ሞገስ አላት። የሆነ ጣይቱ ምናምን ነው የምትመስለኝ እኔ አንዳንዴ ዝም ብዬ ሳስባት እራሱ ጣይቱ ነው የምትመስለው። አሁን ዝብላ ምን ሸይጣን ጋይስ ለመስቀል እኔ ሁማን ቤቴን ከፍታለሁ። ከዛ ግን የት ነው ያለሁት? እዚሁ ቲክቶክ ላይ ነው ያለሁት። ምጣፋ ከመሰላችሁ አለች ትናንት መታ እግዚአብሔርን አለች። ያው ከራሷ ስሙ ጋይስ አውዝ ቢላ ምን ሸይጣን ጀምሮ ሂውማን ቤት ይከፈተ የት ነኝ እኔ ገ ከመስቀል ጀምሮ አለች። ሂውማን ቤት ይከፈተ የት ነኝ እኔ ገ ሂውማን ቤት አይደለም ቲክቶክ ላይ ነው። አይ ኖ ይሄን እግዚአብሔር ብዙ ሰዎች ጸጉር ይጠይቁኛል ማለት ነው። ጌመሮች ምናምን ቤት አለምና እንትናት ከፈለጋችሁ እጀምራለሁ እዛ ከዝናለችኝ ከእሷ ጋር እንትን እንላለን። እሺ ፈልጉ እኮ እናግራትና ኢትዮጵያ ከዝናለችኝ ከእሷ ጋር እንጀምራለን። ኢትዮጵያ ከዝናለችኝ እግዚአብሔርን ብዙ ሰው እየጠየቀኝ ነው። እልካለሁ። ምን ነው እስከ ዛሬ ሀሳቡ አልመጣልሽ? ምን ነው አልመጣልሽ? እሷ ስትናገር ኪዲ ስታስተዋውቅ መጣልሽ ሀሳቡ። ከዛም ትያለሽ ደግሞ አውቃለሁ እንደሚቀኑብኝ አውቃለሁ፣ እኔ ቪያቸው እንዲያስኩ አውቃለሁ፣ እንደፈለገ ቢጥሩ እንደኔ አይሆኑም አውቃለሁ ትያለሽ። ታውቂያለሽ እንዳንቺ ቅናተኛ እንዳንቺ ግልጽ የሆነ ቅንቅናም ደደብ ሰውን ያላየሁም እውነት ለመናገር። አረ በስማ ወይኔ ጋይስ ቅናት ማንን ይመስላል? በእግር ሲሄድ ቢባል ቤታን ነው የሚመስለው። እናቴ ትሙት አርቲፊሻል ኢንተለጀንት ነው የሚመስለው። አውዝ ብላ ምን ሸይጣን በጣም ነው እንደዚህ በአይነቱ ኩራኛ የምታያችሁ ጋይስ። እግዚአብሔርን ሄይ እሱ በኤልሻዳይ ብትቀና አይገርምም። ለምን ስትመጣም ወደ ቲክቶክ ኤልሻዳይ ለመሆን ነው የመጣችሁ የነበረው። ያን የተጣሉ ጊዜ አውቃለሁ የሆነ እንደሷ ጊፍት እንደማላገኝ እንደሷ ጊፍተር እንደሌለኝ አውቃለሁ፣ ግን እኔ እንደዚህ ይሄን ያህል ጊፍተር አገኘሽ ብዬ አልተናገርኳትም ብላ ሄቅ ብላ ስታለቅስ አሰምቻችሁ ነበር አይደል? የሆነ ያስታረቀው ነው ማላቸው የገባ ጊዜ ማለት ነው። ያኔ ሁሉም ጋር ከመጣላቱ በፊት ከአሜሪካ ኢትዮጵያ ቢዝነስ ልትጀምር ያተርፋል። እንግዲህ አስባችሁታል ጋይስ? የቅንቅናምነት ለኤልሻዳይ ስትል ለምን አትከስርም ጋይስ? ለምን ከስር አትልም? ድምጥማጡ አይወጣም። who cares about dead fish? አረ በስማ ወይ በጣም ነው የምትቀናው ጋይስ። ሰው በማግስቱ መጥቶ ነገር ይላል። ደግሞ እኮ ማስታወቂያ ምናምን ሲሰራ አይታ ነው እኮ። ሀይ
ሽንኩርት ትጀምራለች ጋይስ። እቺ ሀገር ቤት ገበያ ቀዘቀዘ ብላ ግራዋ ቀጥቅጣ በየበር ላይ የምታነጥፍ ናት። እቺ ለገበያሽ ጥሩ ነው ተብላ ጥቁር ዶሮ ቢጫ ዶሮ አርዳ በየሰው በር ላይ የምትጥል ጀበና በጭንቅላቷ ላይ ዙራ በየበር ላይ እየሰበረች እንደገና ደግሞ ጀበናዬን የት ማን አረገው ብላ ደግሞ እንደገና ረብሻ የምታነሳ አይነት ሰው ናት ጋይስ። እግዚአብሔር እንኳን በደህና ጊዜ እንደዚህ አይነት ድንፋታም ሰዎችን ጠራርጎ ከሀገር አወጣን ጋይስ። እንደኛ አይነቶቹ ሀገር ቤት ብንኖር አሁን ባላት መከራ ላይ ኢትዮጵያ እንደገና ሌላ እንኩሮ አትሆንም ነበር። እቺ ሀገር እንኩሮ አትሆንም ነበር ጋይስ። የጠላ ቂጣ ነበር የምትሆነው እንዳለ ሀገሪቷ ራሱ። የእውነት የቲጂ ጠላ ነበር የሚመስለው አይጤ ሞላበት። አውዝ ብላም ነው ሸይጣን። ኧረ በስመ አብ። ሰው ግን ቅናተኝነቷ ቅናምነቷ ሀይ ሰው ፍላጎት እንኳን ቢኖረው አይ ሰው እንደዚህ ይላል እንኳን አይልም። እሷ ብቻ የሚቀናባት፣ እሷ ብቻ ቆንጆ፣ እሷ ብቻ ረዥም፣ እሷ ብቻ ሀብታም፣ እሷ ብቻ ተወዳጅ፣ እሷ ብቻ እኔ ጋይስ 2 ቀን ከሚዲያ ስጠፋ አላማረብኝም። ቆንጆ አልሆንኩ አላማረብኝም ጋይስ። 2 ቀን ከሚዲያ ስጠፋ እኔ ሚዲያ ላይ ስመጣ ላረጅ ነው የምመጣው። በማያገባኝ ጉዳይ እየገባው ነው ፊት የሚጨማደደው። በማያገባኝ ነገር እየገባው ጋይስ። ቅንቅናም ቅሌታም ብቻ ነው እኮ እዚህ የሞላው ጋይስ። ሀይ ነገረ ስራቸውን ሳስበው አንድ ሴሌ እንዲህ ምዝዝ ብሎ ሲወጣ ያለው ፊቴ ይጨማደዳል። የሚዲያ ቅንቅናም ሳስበው ራሱ እናደድና የሆነ አንድ ሴል ደግሞ ይሞታል ከቆዳይ ላይ እንዲህ ቆዳይ ጭምድድ ሲል አለው። 2 ቀን ስጠፋ ፏ ብዬ ነው የምመጣው እኔ ጋይስ። ጧ ብዬ ነው የምመጣው። እግዚአብሔር ሚዲያ መጥፋዬ ነው እንደውም እግዚአብሔር እንዴ ይቅር በለኝ አምላኬ። እግዚአብሔርን አልኩኝ እንዴ እኔ እንጃ ዝም ብዬ ነው ያልኩት። የተመተባችሁ ጋይስ። ኧረ በስመ አብ። ደግሞ እኮ ትቀኑብኛላችሁ አውቃለሁ። ሰው ላይ ይቀናብኛል ሰው ስለሚወደኝ ምናምን ትላለች። እናንተን የሚወዳችሁ ፊታቸው እንደዚህ ያሉ ሰዎች ናቸው። እናቴ ትሙት እናንተን የሚወዳችሁ ምን አይነት ሰው መሰላችሁ? ቆይ ላምጣልሽ። የሚወዳችሁ ኧረ በስመ አብ። ድምፄ እንዴት ነው የሚጨንቀው ጋይስ። እንደዚህ ይሄን ተቋቁማችሁ ነው እየሰማችሁኝ ያላችሁት። የራሴ ድምፅ እንዴት ይከብዳል ጋይስ። እንዴት ነው ጋይስ? እንዴት ነው ተቋቁማችሁ ከኔ ጋር ይኖራችሁት? ይሄን ድምፅ እየሰማችሁት ኖራችሁ ችግር የለውም ጋይስ። ምን ይደረግ ሌላ ድምፅ እኔ ሰርጀሪ አላረግዝ ብር የለኝ ጋይስ። ኧረ በስመ አብ። ላንቺ ነጻ ምንሽ የማቁጡ ከሌለው ይሁት ቲክቶክ ላይ ማን አይ ላቭ ዩ እንደሚላቸው ብቻ ይሁልኝ ጋይስ። እናንተ ፍረዱኝ ጋይስ፣ እናንተ ፍረዱኝ። ከዛ ሰው ይወደናል ብለው እግራቸውን እንደዚህ ከፍተው ይቀመጣሉ። ያቺ ጉቺ የምትባለው እንቁራሪት እያለኝ ትውላለች ቀኑ ሙሉ። ማን ነው ሲባል ይሄ ነው እኮ ህይወት ጋይስ። ምንሽ የማቁጡ ከሌለው እኔ ሲም ካርድ እሰጣለሁ። በዚሁ ኢሞጂ ፈችና አዛ በኋላ ባይሞ እናውራሽ። ቆንጆ ሜሴንጀሩ አልሰራም እኮ ኢሞ ቁጥሩ ልክ ያለዋል። በዚሁ ግቢ ወይም የኔው ካልሰራ አንቺንም ትልካለሽ። በዚሁ ልግባ። ባይሞ በዚህ እናውራለሁ። አልሰራም ሜሴንጀሩ በዚሁ ፕሮሴ ባረግና ግቢ የማቁጡ ከሌለው እኔ ሲም ካርድ እሰጣለሁ። በዚሁ ኢሞጂ ፈችና ከዛ በኋላ ባይሞ እናውራሽ። ቆንጆ ሜሴንጀሩ አልሰራም እኮ ኢሞ ቁጥሩ ልክ ያለዋል። በዚሁ ግቢ ወይም የኔው ካልሰራ አንቺንም ትልካለሽ። በዚሁ ልግባ። ባይሞኔ በዚህ እናውራለሁ። አልሰራም ሜሴንጀሩ በዚሁ ፕሮሴ ባረግና ግቢ ሲላቸው እኔ ሰው መውደድ አለኝ ይለዋል። ይመጡን አውዝ ብለም ሸይጣን ሰው ግን ከፍቷል።
ሰው ከፋ ጋይስ ከፍ በስመ እኔ የምለው እሱ እንደፈለገ ያድርግ። ለምንድነው ኮፍያውን ከላዩ ላይ የማያወልቀው? ይሄ እንዴ በጣም የተከበረ እንትን ነው እኮ ጋይስ፣ ኮፍያ ነው ይሄ። ነው እንግዲህ አይ ላቭ ዩ ብሏቸው ልባቸው ትርክክ የሚለው ጋይስ ይሄ አፈሙዝ። በነገራችን ላይ ድንብጤን ይመስላታል፣ እቺ እንቁራሪጥን ይመስላታል አፏ ላይ ፊቱ ስለረዘመ ነው እንጂ እግዚአብሔር ኧረ በስመ አብ። እነዚህን እንትን ይዘው ነው እኮ አለማቸውን የሚቀጩት። ይሁት ጋይስ አይመሳሰሉም። የፊቱ ርዝመት ነው እንጂ የከበደን ይሄን ይዘው ነው እኮ ሀገር ሊሻገሩ የሚያስቡት። ገና አሁን የተወለደች ፍየል አይመስልም ጋይስ? ይመሳሰላሉ። በነገራችን ላይ ይመሳሰላሉ። በጣም ነው የሚመሳሰል። ያ በጣም ነው የሚመሳሰሉት። ይሄንን ይዘው ነው ይቀኑብናል ምናምን ብለው በእውነት ሞራላቸው ይሰማቸዋል። ገስ ቀንቀናም ቀንዝራ ሙላ ምድረ ቅሌታምና ኧረ ቆራ ሊሆን ያለው ማን ያለው ጋይስ? እየተበተባችሁ አሁን ቪዲዮ አሳዩዋችሁ። ተብተብ አርጉት፣ ኮፒ ሊንክ አርጉት። ምን ነው የሚባለው? እንትን አርጉት። ይደፍረኛል። አንድ ፊት ላሳያችሁ። አሁን ካሳዩዋችሁ ሳሚ ጋር እንቁራሪጥ እንዴት እንደምትመሳሰል ማለት ነው። እንዴት እንደምትመሳሰል አምጣላችሁ። የቱ ጋር ነበር? ኤሰጀርቲ እንታልቲ ኤሰጀርቲ ዮም ዶፍቲ ኡፍ እኔ ሳምሪን ቆይ ቶፒክ አርግሻለሁ። አንቺ ልቃሚ ይሁት ጋይስ ታሚ ባልሽ ሰንዴ እንደወለለት ውጭና ከላይ ተደውሎለት ምን ላድርግ? አሁን ይምጣ ዱባይ ቦሪ ጨርሰን ቦሪ የሚያልቅ ነገር ነው። ተወርቶ የሚወጣ ነገር ነው። ይደፍረኛል። ስላሴ ታሚ ባልሽ ሰንዴ እንደወለለት ውጭና ከላይ ተደውሎለት ምን ላድርግ? አሁን ይምጣ ዱባይ ቦሪ የሚደፍረኝ ሰው አጣሁ ስትላት ሳሚን ጥሪው ማን? ይኸውን ያሳየኋችሁ ሰውዬ ነው እኮ ጋይስ። ከዛ ላይቭ ላይ እንጎራጎር ወይ ትላለች። አሁን እሱ ስሜት አምጥቶ አስባችሁታል? ስሜት አምጥቶ ጣት ወደ ቂጥ አስከትቶ ሳሚ 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 ሊባል ሳናየው በፊት እንኳን ቢሆን ምን አይነት ጋንግስተር ነው እንላለን። ዚሳሚ እናቴ ተሙት በቃ ጨራሽ። ኬት ይምጣ ኬት ላግኘው? አሁን እኮ አሁን እቺ ብታናግራት ልጅ ራሱ አሁን ሳሚ ካየችው በኋላ ምን አላፌ በተቆረጠ ነው ብትለው ገስ ሳሚን ጥሪው ስትላት የነበረችው ልጅ አሁን ስታያት እናቴ ትሙት ምን አለ አፌን በቆረጥ ይሄንን ልጅ ነው ወይ ጥሪው ያልኳት ብላ መቼም ሰስፔንስ እና ሰስቴንስ እንደምትሆን ነው ምረዳው። አውዝ ብላ ምን ሸይጣን ቴንኪው እንኳን ላክሽልኝ ኢንሳይደር ናይ ሌላ ነገር ልካልኝ ነው በጣም ማውራበት እንፈልገው። እሺ ይሁት ከሳሚ ጋር ፍቅር ውስጥ ነበረች እንግዲህ ያኔ። ከዛ እሱ የለም እንዴ ምን እናርግ ታዲያ? ወሲብ የፎን ሴክስ ነው እንዴ የምናደርገው ይባባላሉ ጋይስ። አሁን ማንነቱን አሁን እቺ ልጅ አሁን የምታዋራት ልጅ ብታይ እንደኔ ዳሜጂንግ ነው የምትሆነው። አይምሮ ራሱ ዳሜጂንግ እግዚአብሔር። ከዛ ቁጭ ብሎ ደግሞ ሙድ ይይዙ ይፈልጋሉ። እኔ የሐረር ሰው ግን
ወይኔ ያረ ሰው ግን ሲመረቅ ነው ምን ሲያደርግ እንደሆነ አላውቅም። ቀልቡን በጣም ነው ይሄ ሚዲያ ላይ ያለው። እኔ በነገራችን ላይ ያረርሱ አይደለም እኔ የመኒ ነኝ ጋይስ። የታባታችሁ ታውቆኛላችሁ። ነፍጣ ስላሴ ታሚ ባልሽ ሰንዴ እንደዋለለት ውጭና ከላይ ተደውሎለት ምን ላድርግ ልጎራ ይደፍረኛል። ስላሴ ታሚ ባልሽ ሰንዴ እንደዋለለት ውጭና ከላይ ተደውሎለት ምን ላድርግ ልጎራ አሁን ይምጣ ዱባይ ይሞላ ቦሪ ጨርሰን ቦሪ ያልቃል እንዴ? ቦሪ የሚያልቅ ነገር ነው። ተወርቶ የሚወጣ ነገር ነው። አሉባልታ እኮ አይደለም የሚማወጣው። አሉባልታቸው በቃሽ የምታወጪው አሉባልታ እኮ አይደለም። እንዴት አይነት ጉድ ነው የምታወራው ሴትዮ? የተከበረ ቤተሰብ ነው ያሉኝ ትልሃለች ጋይስ። የተከበረ ቤተሰብ የተከበረ ወንድ ልጅ ነው ያለኝ ትላለች። ስለ መጎራጎር ስለ መጠርቆስ ስለ ረበስማም እያወራች የተከበረ ለነገሩ ምን አባቱ የተከበረ ነው። በለጠ ሙስናው እሱም ብር ጎርጓሪ ነው። አንቺም ቂጥ ጎርጓሪ ነሽ። ዛሴት በለጠ ሙስና እኔ አባቴ ትላለች። ትመጣለች። እስቲ በለጠ ብሎ አንድ ሰው ድሬዳዋ ላይ ይወቀው ሙስና ሳይጨምርበት ማለት ነው። ስለመጎራጎር እንግዲህ ወንድ ብቻ ወንድሞች ከሆነ ምን ያለ የሚያፍሩብህ የገጠር ሰው አይደሉም መቼ ሚዲያ ያሉ ቲክቶክ አላቸው። እንደዚህ አይነት የማንም ቤሽቲያ ነው እኮ ከኔ ጋር ሊወዳደር የሚፈልገው ጋይስ። ጥብልግልጋም ልቃሚ በቆፍጣናነቴ ነው የሚያውቀኝ እኔ አገር በቆፍጣናነቴ በጅራሬነት ማንም ሰው ያውቀኝ። ለመናገር የፈለገችውን ትናገራለች ነው የሚሉኝ። ዛሴት ብታማ በእብደት ልታማ እችላለሁ እንጂ በመጎርጎር በእንደዚህ አይነት በጅራሬ በልቃሚነት ቂጤን የትን ቦታ በመክፈት እኔ አልታማ። ልጄም በዚህ አያፍርብኝ። ደግሞ ቂጤን ብከፍት እንኳን ለማን ነው የምከፍተው ብዬ አያለሁ። ለማን ነው የምከፍቱት? ኩንቴ ታሞ የለም ጅብ ዘንጦ ፊት ግመል ዘንጦ ፊት ግመል ውሃ ጠምቶት ፊት ናቸው የሚጠበሱት እነሱ ናቸው። እናንተ ዝም በሉና የወንዶች የለም የኮርዳዊት የመሳሰሉትን እነ ኮርዳዊት የመሳሰሉ አክሊሉ የመሳሰሉትን አይከን ሲልኩላችሁ ሆዴ you know I love you እያላችሁ ያቺኛው እግሯን ከፍታ ከዛን ያ እንደዚህ ያለ ሰውዬ ቁጭ ብሎ እግሯን ስከፍት አሁን እኮ ይሄ ሱሪ ከላው ላይ ቢወልቅ ቂጧ ምን ይመስላል ብሎ በኢማጂን ነው ፋንታሲውስ የሚገባው። ራጂ ነው የሚያነሳው እንኮ እንደ አባዲና ማለት ነው። እንደ አባዲና የሰልጀሪን ቂጥ ሲጀመር እንደዚህ ቁጭ ነው የምትለው። እግሯን ክፍት አድርጋ እንደዚህ ክፍት አድርጋ አይታያችሁም ለካ እናንተ እንዴት እንደከፈትኩ እንኳንም አልታያችሁ እና እንደዚህ ትቀመጥና ትቀመጣለች ባላየ ባልሰማ። ከዛ እንደዚህ ያለ የለም መራመድ አቅቶት በረዶ 10 ጊዜ እየጣለ የቂጡ ብርጭቆ የተሰበረ ቂጡ ላይ ረገፈ ወንዶች አሉ አለ። ይሄ አሜሪካ ላይ 30 ዓመት 40 ዓመት ሰርቶ ማዲያት ፊቱ ላይ አይደለም ጆሮ ላይ ከወጣ በኋላ ብድግ ሲል 48 ዓመቱ ብድግ ሲል 55 ዓመቱ። ከዛ ሰላም የሚለው ሰው የለም በሪል ላይ ሰላም የሚለው ሰው የለም።
አንድ የፊቱ መጨማደድ፣ ሁለት እንደ ሹገር ዳድ እንደ ወጣት ደግሞ ያደርገዋል። እንደዚህ ያየው ሰው ላይ ለመጠቅለል ይፈልጋል። ሴቱ ላይ የሸሸው ሰው ላይ የሸሸው። ከዛም ሚዲያ ላይ አንድ ሜካፕ የተቀባባ ሰው ያል እንዴት ነህ ሲባል የእውነት የተባለ ይመስሏል። የሆነ ፋንታሲ ውስጥ ይገባና እግሯ እንደዚህ ከፍታ ትቀመጣለች። ከዛ እሱ ቁጭ ይላል እንደዚህ እንደ አብስትራክት እንደ አባዲና ማለት ነው። ይሄ እግር ይሄ አሁን ሱሪው ይሄ ከላው ቢወልቅ ቂጡ እንዴት የተቀመጠው አልተዘጋም፣ ተከፍቷል። አሁን እዛ እንደዚህ ብገባስ ምናምን እያለ ኢማጂን ነው የሚያደርጉት። አስባችሁታል? አሁን ይሄ እንደዚህ ተቀምጧል። ከዛ ሱሪው ከላው ቢወልቅ እንዴት ነው? ፓንት ደግሞ ፒኪኒ ነው ምናምን እያለ በኢማጂኔሽን ከዛ ስሜት ውስጥ እንዳያወጣ ሱፐር እንትን ይልካል፣ ጊፍት ይልካል። ከዛ ወደውናል እኛ የሰው ፍቅር አለን ይላል። ዛሴት ዋሻው ግን ወደ ራሳቸው ሲመለሱ ማን ነው የሚቀናው ብትል ራሷ አርቲፊሻል ኢንተለጀንት በኤልሻዳይ ቁጭ ብላ ስትቀና አየናት። ለዛውም ከአሁን በፊቶቹን ትደብቃቸው ይሆናል። ይሄ ግን የማይደበቅ ነው። ለምን ሁማኔር ቤት ከፍታለሁ ለመስቀል አስመርቃለሁ ስትል ምን አለች? እግዚአብሔርን አንድ ካዝን አለችኝ ከእሷ ጋር ልነግድ ተነጋግረናል አትልም? አውዝ ብላም ለሸይጣን እንኳን እንደሷ አይነትና እንደኛ አይነቱን እንኳን በደህና ጊዜ እግዚአብሔር ከሀገር አስወጣን። ጋይስ ምድረ እርግማን ያለብን ምድረ የእናቶቻችንን ጀበና በእርግጫ ሰብረን የወጣን የተረገምነን እኮ ስደት ላይ ያለ ነው። ጋይስ እግዚአብሔር አስባችኋል? እኔ ሀገር ቤት ብኖር ኖሮ ሳልጀሪ ሀገር ቤት ብትኖር ኖሮ ኢትዮጵያውን ካለችበት ችግር ላይ ስንት ፐርሰንት ነበር ምን ጨምረው? ጋይስ ለዛም ምቀኝነት ፕላስ አሲድ ነበር የምንደፋፈው። ጋይስ ጦርነት መሳሪያ እንኳን ብንጨርስ በአሲድ ልቃሚ ንፍጣ። ሀይ ይህንንማ በፍጹም መደበቅ የማትችለው ቅናት ነው፣ ማመን አለባት። እኔም ሁማን ሄሩን አሁን በቅርብ ሊከፍት ነው። ከካዚኔ ጋር የምትፈልጉ ሰዎች ደውሉልኝ። እስከ ዛሬ ነበርሽ ጭራሽ ሁማን ሄር ከአሜሪካ ኢትዮጵያ ልትነግጂ ሊያዋጣሽ ማለት ነው። ምቀኝነት ብቻ የምትፈልጊውን ይሁንልሽ እንጂ ብትከስሪ ምን ችግር አለው? አንቺ ምቀኝነት ኪሳራና ትርፍን አያስብም። ጀስት ግብት ነው የምትይው። እንዲህ ጋይስ ይሄማ በፍጹም መደበቅ የማትችለው ነገር ነው ጋይስ። እግዚአብሔርን እንዲህ የፈለገ አሁን ኤልሻዳይን የማያውቅ እችንም የማያውቅ ሰው እናቴ ትሙት ከሩቅ የሆነ ፈረንጅ ጠርተ ዋት ዩ ቲንክ አባውት ዚስ ቢል እናቴ ትሙት በግልጽ የሚናገረው ነገር በፍጹም የማትደብቀው ነገር ቢኖር ይሄ ነው። ሀይ ቆይ ከኤልሻዳይ ጋር እንደዚህ ነገር ከምትወዳደሪ ከሆነ በሁሉም ነገር ተወዳደሪያት። እስቲ በትምህርትም ተወዳደሪያት። ተመርቃለች በቅርቡ አይደል? እስቲ እሱንም ሂጂ ተመረቂ እስቲ አድርጊው ፕሊዝ። ሂጂ እስቲ ዱይት። ሰው እንኳ ውጭ ሀገር ላይ ቁጭ ብሎ ውጭ ሀገር ዩሮፕ እንኳን አክሰሱ አለ ለመማር። አሜሪካ ላይ ማን ምን ይከፍልልኛል የሚለው ቲክቶክ እየተሰራሽ ነው አይደል? ለዛ ቲክቶክ ይከፍልልሻል። የቤት ኪራይ አትቸገሪም። ተማሪ። ከኤልሻዳይ ጋር የምትወዳደሪ ከሆነ በእውቀትም ተወዳደሪ። ቲክቶክ ቢዘጋ መስራት ትችላለች እኮ። ይሁንሽ። ኧረ በስመ አብ ስንት አሻንጉሊት ሰው ነው እኮ እኛ ሰው ለማድረግ በካልሲ የተሰራች አሻንጉሊት። እግዚአብሔርን አይታችኋል? የበቆሎ አሻንጉሊቶች በቆሎ ገና እንደዚህ ስገሸልጡት ጸጉሩ እንደዚህ ጆፍ ያለ ነው አለ እንደዚህ እናበጥረዋለን እኮ በቆሎ እሸት። አስባችሁታል? ቤታ ማለት አንቺ በቆሎ እሸት ይሄ ጥቋቁሩ የለሽም ነቀዝ የበላው ግን ጸጉሩ ዝም ብሎ ጆፍ ያለ እንደዛ ነሽ። እግዚአብሔርን ይሄማ መቼም የማታስተባብዩ ግልጽ ቅናት ነው። በነገራችን ላይ ይሄ በዚህ በሁማኔር ላይ ያደረግሽው ነገር ሰው ይቀናብኛል አውቃለሁ ቪያቸውን ይዣለሁ ምናምን ስትይ እንቅልፍ አትተኝም። በነገራችን ላይ 10 ከ20 የበለጠ የቲክቶክ አካውንት አለሽ።
በዛኛው ጌም እየተጫወትሽ ሚውት እያደረግሽ እኔን ነው የምትሰሚው። ሚውት እያደረግሽ የሆነ ነገር ነው የምትጽፊው። ሚውት እያደረግሽ የአንቺ አድናቂ ያስመስለሽ ሪካርደሮችን ራስሽ የኔ ቤታን ኩዊን የኔ ቤታን ንግስት ብለሽ ራስሽ ሪካርድ አድርገሽ ትለቂያለሽ። ልቃሚ ንፍጣ እያንዳንዱ ሪካርደሮች ቢያንስ አንድ 20ና 10ዎቹ የራስሽ ናቸው። ራስሽ ሪካርድ አድርገሽ የምትለቂ የእውነት በራስሽ ዛቢያ አድናቆት አላት እንድትባይ ገብቶሻል። ሪካርደሮች ቢያንስ 7ቱ 10ሩ ያንቺ ነው። ላይቭ ላይ ያንቺ ላይ ሆነሽ ጉቺ ስለኔ እያወራች ስለኔ ሳይሆን ዝም ብላ ከሆነ ሰው ጋር እየተጣላች አጠገቧ ሄድሽ። እኔ እዚህ በሌላ እየሰማችሁ ላይቭ እያስተላለፍኩ ሄለን እየሰማችሽ ነው ብለሽ ሄደሽ የነገርሻት አንቺ ነሽ። አየሽ፣ በራስሽም ቲክቶክ ጌም ላይ ነበርሽ፣ በሌላ ቲክቶክ ነበር ሰምተሽ ለጉቺ ሄደሽ ሄለን እየሰማችሽ ነው ስትይ ሄለንን ጥሪልኝ አለችሽ። ካሁን በፊት የዛሬ የፍቅሩ የአንበሳው ዘመን ማለት ነው። የአንበሳው ዘመን ያኔ ነው ሌላ ቲክቶክ እንዳለሽና እዚህ ቁጭ ብለሽ እዚህ ሌላ ሰው እንደምትሰሚ የተረዳሁት። ግን ያን ጊዜ አይጧ ትለፍ ብዬ የማልፍበት ጊዜ ስለሆነ ጸጥ ነበር ያልኩሽ። እኔ ግን ጸጥ ምለው ጃሙሲን ኮላሞኝ አይደለም አስምሬበት ስለማልፍ ነው። አስምሬበት ነው ማልፈው። እኔ እንደዚህ አይነት ባህሪ ነው ያለኝ። ዛሬ አይጧ ትለፍ ብዬ ያለፍኩን ነገር ለነገ ግን ተመስግባል ማለት ነው። አላነጥም ሚ ላይክ ዚስ እኔ እንኳን አልፈልግም ብል አይምሮ ይመዘግበዋል። ያ ልቃሚ ንፍጣ ምድረ ጅራሬና ጁራር ሁላ ማለት ዲ ሄለን ተመችተሽኛል። ሄለን ሾ ወይኔ በጣም ነው ተመቸሽኝ። እኔ ራስ ስትፈልጊ ዝም ብለሽ ሰው ስታጭ ማለት ነው አንቺ ቤት አንቺ ጣሳራሽ ብለሽ ጅብኝ እኔ ፈቅጄልሻለሁ። ተመቸሽኝ እኮ ማሪ ተመቸሽኝ እኮ በጣም ነው ወደድኳት። ጋይስ ቁጭ ብዬ ነው ማዳምጣት። ቁጭ ታብታብ እያደረኩኝ እኔ እናት ትክክለኛ ሰው ናት። እኔ እኮ ሳትደርስብኝ እኮ የነካኋት ሰው ናት። ለመጀመሪያ ጊዜ በቲክቶክ አለም ይቅርታ የጠየኳት እሷን ብቻ ነው። ሄለን ፊዚዮሎጂ ነው የዩቲዩብ ስሟ። ፊዚዮሎጂ እኔ እንኳን ስሜ እንደዚህ አቆራምጬ አልጠራሁትም። ጋይስ እኛ አባ የሰው ቃል እንሰማለን፣ ትእዛዛችሁን እንፈጽማለን። ሄሉዬ በጣም ወደዳችኋታ። እኔ ሄሉ ነገር ራሱ ክርስቶስን ብትሰድበኝ ምንም አይመስለኝም። ለምን ትመቻለች እንዴ? ላስላሷ ራሱ ደስ ሲል። ሄሉ እኮ በነገራችን ላይ ስትልሳችሁ ከራሷ መንጭታ አይደለም ስላቸውን ከራሷ መንጭታ ያውን ፈጥራ ምናምን አሁን እንደነ ፊንገር ምናምን እንትን ተሰራት እንትን አለች እያለች አይደለም ዝም ብላ የምትጨማምረው ማለት ነው። ተቃጣይ በከንፈሬ ጨማምራ አይደለም እንደዛ የምታደርገው። እንዴት እየነገራችሁ የራሳችሁ ወሬ ታመጣውና ሌላ ደግሞ ከዚህ በፊት ያላችሁት ወሬ ታመጣና አደርገው። በራሴ አፍ ያወራሁትን አምጥታ ካዋረደችኝ እኔ ግን ነገር ልጠይቃችሁ ኦዲየንስ፣ እሷ ከተመቻት እሷ ከተመሰከረችልኝ ትክክል ናት ካለች እናንተ የምን አሽቃባጭ ናችሁ? ሜዳ ላይ አትቀሩም። በዚህ አይነት ለምን ከቀልባችሁ አትሆኑ? ፖዚቲቭሊ ማለት ነው ጋይስ። እሷ አልተመቻችሁም ወይ? ሄለን እኮ እውነት ነው የምታወራው። ከፈለገች እኔንም ነገ ብትሰድበኝ አልናደድም ብላለች። ለምን ነው የምትናደዱት? ከባለቤቱ በላይ የሚያውቅ ቡዳ አትሆኑ? ቡዳ ናቸው እንዴ ጋይስ? አሪው ቡዳ ጋይስ፣ አሪው ቡዳ ቡዳ ከባለቤቱ በላይ የሚያውቅ ቡዳ ይላል ያገሬ ሰው። አሪው ቡዳ እናሽቀብጣለን ትላለች ዳና። አሪው ቡዳ ዳናዬ she say I'm okay if she go on me one day on my body. she say are you Buddha? ያ ገሬ ሰው ምን ይላል? ከባለቤቱ በላይ የሚያውቅ ቡዳ ነው ይላል።
ቡዳ ናችሁ ከባለቤቱ በላይ ካወቃችሁ። እሷም ኤኒታይም ብትሄድብኝ እመብርሃንን መድኃኒዓለምን ነው እንጂ አለችው። መድኃኒዓለምን ጨምራ ሄልዬ ብላ ትመቸኛለች እናንተ ሳልተመቻቻችሁ ብላ እውነት ነው እኮ የምታወራው እሷ ብላ ሳልደርስባት ነው ሳልደርስብኝ ነው ከደረስኩባት ብላ አሪው ቡዳ ጋይስ ክርስቶስን ብላ አይደል እንደ ፍሪደም በዛኛው ደግሞ እመብርሃንን ብላ ሃይ ቢያንስ እመብርሃንን ለምን አትፈሩም ጋይስ? ክርስቶስን ለምን አትፈሩ? ቃላችሁን አክብሩ እንጂ እኛም በቃላችሁን ለምን ፈጽመው ይሄ